this is ይሄ ነው አይደል እንዴ? YBS ማርኬት ይላል። meet the team. You meet the team. This is the team. Okay, this is the team. ይታያችኋል? ዌብሳይቱ ራሱ ግን በደንብ እንትን አይደለም። ላይክ በጣም እንትን ሆነብኝ። የሆነ ለቢሊየን ዳለር ካምፓኒ ራን ለሚያደርጉ ዌብሳይቱ ትንሽ So this is the message from the CEO. Okay, it's a business platform. የት ነው ያለው? ሰርቪሳችሁ ምንድን ነው? Okay, our awesome service. በመሶብ ቃሪያና እንጀራ ይሸጣሉ። አሪፍ ነው። Okay. YBS Kitchen present a delightful selection of Ethiopian dishes and fast food. Our 24/7 home delivery service. 24/7 home delivery service. በጣም እኮ አሪፍ እኮ ነው እንትኑ ካንሰፕቱ እኮ is amazing guys. ይታያችኋል? Delivery service ensures flavorful meals at any time. Additionally, we specialize in catering menus for events such as wedding, birthdays, and funerals. Even ሰርግም ልደትም እንዴ ታዲያ የቲክቶከሮች ልደት በደንብ መከበር አለበት በዚህ። ኦኬ ያው ስልኮ እዚህ ጋር ነው። አንድ አለ። ሁለተኛ ይሄ ደግሞ YBS አስቤዛ ዋይ ቡልሽት። ኦኬ አላችሁ ጋይስ አለን ፓስተር አለን፣ እየሰማን ነው። ሚውት አለን እያየን። አሁን ይኸውላችሁ እንዲህ ነው አያችሁ። መጀመሪያ እንወቀው። ዝም ብሎ ሰው ሁሉ ሳያውቅ ዌብሳይቱን አይቶት አያውቅ፣ ምን እንደሆነ አያውቅ፣ ለማውራት ሩጦ ይመጣልኝ ሰው ሁሉ ይገርመኛል። እኔ ግን እንደዚህ አይነት ሰው አይደለሁም። እንየው መጀመሪያ። ሁለተኛው አስቤዛ YBS አስቤዛ connecting farmers and consumers seamlessly. We source fresh vegetable direct from local growers by passing middlemen to offer fair price. This is redundant. እነሱ እኮ middlemen ሆኑ። አየህ መሀል ያለውን ሰው አውጥተው ራሳቸው መሀል ሆኑ። ግን it's okay. I get it. To offer fair price and reduce inflation. What? Inflation ሁሉ reduce ያደርጋሉ? Reduce inflation. That's politics. Go ahead. To offer fair price and reduction inflation, our widespread retailer network and every subsidy ensures affordability and accessibility in promoting a sustainable marketplace for quality and produce. What? My goodness, my God. አሪፍ ነው ጋይስ። እየተረዳችሁ ነው ግን በእንግሊዝ ልተርጉምላችሁ። እየተረዳችሁ ነው አይደለ ጋይስ? ምን ያህል ሮባስት ሲጀመር ካምፓኒው ለኢትዮጵያውያን ከስተመሮችና ለህዝቡ ነው አይደለ የተከፈተው? የአማርኛ ለምንድን ነው የሌለው? ይሄ ዲስክሪፕሽኑ ምናምን ለማን ነው? ለአሜሪካኖች ነው እንዴ ዌብሳይቱ ክሬት የተደረገው? ጥሩ ጥያቄ፣ በጣም ጥሩ ጥያቄ። ለምንድን ነው ሁሉም የኢትዮጵያ ካምፓኒዎች በአማርኛና በእንግሊዝኛ ማይጽፉት ሲጀመር? ምክንያቱም የኢትዮጵያ ህዝብ የነጭና የሌላ ሀገር ቋንቋ ካለ አናቅም፣ አንረዳውም። ምን ዓላማ እንዳላቸው ድርጅታቸው አናቀውም። ከዛ በኋላ እንግሊዝኛ ሲጽፉ በጣም የተደራጀ የሆነ ዓለም አቀፍ የሆነ ካምፓኒ እንዲመስል ሆን ብለውና አስበውበት እነዚህ የቢዝነስ ኦነሮች፣ ያው ብዙዎቹ ሀብታሞች ታውቃላችሁ፣ አያነቡም፣ አይጽፉም። ማናጀር የሆነ ሰው ቀጥረው ነው የሚሰራላቸው። እራሳቸው የማያነቡትና የማይጽፉትን ቋንቋ ሽንኩርትና በርበሬ ለሚሸጡ ህዝቦች በእንግሊዝኛ ዌብሳይት ክሬት ያደርጋሉ። በነገራችሁ ላይ እያንዳንዱ የኢትዮጵያ ድርጅት ብትገባ ይወዳም አማርኛ የለውም። እሱን እንትን እናድርገው። አሁን ጥሩ አይዲያ አምጥተሻለኝ። ህዊን የለውም አማርኛ። ወደ አንዱ ሀሳብ ካሉ ሰው ምንድነው ነው አሁን ይሄንን ኢንፍሌሽን ምናምን ብትላውን የኔ እናት ሽንኩርት በርበሬ የሆነ እናቶች ድግስ ቢደግሱ አባቴ ምናምን ምንድነው ኢንፍሌሽን ምንድነው? ምንም ያውቁት ነገር አለ? እንዴት ነው አንድ ዌብሳይት ላይ ገብተው ስንት ፐርሰንት ያልተማረው ህዝባችንና እንደኔ ደግሞ የመንግስት ትምህርት ቤት 100 ምናምን ተማሪ ቁጭ ብሎ አንድ እንግሊዝኛ ደግሞ ያነሰ እንትን የሚማር ሰው የእንግሊዝኛን በአግባቡ ያልተማርን ዜጎች እንዴት ሆኖ ነው የእንግሊዝኛ ዌብሳይታቸው በእንግሊዝኛ ተደርጎ? እሺ ይዟል። ያዡ ጥሩ ጥያቄ ነው፣ እንመጣበታለን። አሁን እሱ ራሱን የቻለ እንትን ነው። እኔ በጣም ጥሩ እይታ ያመጣሽው፣ እኔ ደስ ብሎኛል እንግሊዝኛ በመሆኑ አማርኛ ከምንተባተብ። ግን እንዳልሽው ይሄ ነገር ቢዝነሱ ኢትዮጵያ ውስጥ ነው፣ ለኢትዮጵያውያን ይችላል አይደል እንዴ? ለአሜሪካኖች አለም ለአውሮፓኖች አይደለም። ሜይ ቢ በአማርኛ ካደረጉት ሜይ ቢ ኦሮምኛ የሚናገሩት ትግረኛ የሚናገሩት ምናምን ጀስት ሊሆን ይችላል እንትን ለማድረግ
አማርኛ ቢያደርጉት ሰው የአንዳንድ አማርኛ በመሆኑ ካስተመር እንዳያወጡ ብሎ በእንግሊዝኛ አድርጎት ከሆነ እሱን ምን ጠይቃቸዋለን? ይነግሩናለኝ። ኦኬ ሌላ ዋይቢኤስ ልቁድ ሶፕ በኢየሱስ ስም አያችሁ፣ የተለያየ ዋይቢኤስ በጣም እንትን ነው። ምን አለ ዋይቢኤስ ኪችን አለ አይደለ ጋይስ? ዋይቢኤስ ኪችን አለ፣ ዋይቢኤስ አስቤዛ አለ። አሁን ደግሞ ዋይቢኤስ ሊኩድ ሶፕ YBS liquid soap specializes in crafting versatile liquid soap for laundry, dishes, and household surfaces. Our precisely formulated products offer optimal cleaning power, ensuring sparkling cleanness across the household, distributed to retails. YBS liquid soap. ይሄ አሁን ቀጥታ ከፕሮዲዩሰሮች ወደ ትራስ እናስገባለን ነው። ብዙ እንትን ይሄ አሪፍ ነው። ከዛ ደግሞ YBS commissioning. YBS commissioning. What does that mean, commissioning? Okay, YBS commissioning. ድለላ ነው ኮሚሽኒንግ የድለላ ስራ ነው። ድለላ okay, commissioning. YBS commissioning operate as a brokerage for renting and selling houses, setting itself apart with 1% fee from both sellers and buyers. What? A 50% reduction compared to typical broker. Yeah, 3% ነው usually charge የሚደረገው እነሱ ግን 1% አድርገው our community to integrate drive fair deals, ensuring transparency and affordability with deduction to equitable transaction. YBS commissioning redefines real estate and standard for accessibility and honey. እኔ ጥያቄ አለ። ለምንድን ነው ግን ኢትዮጵያ ቢዝነሶች አንድ ነገር አለ 20 ነገር ነው ይዞ የሚመጡት? ገብታችሁ ስታዩት ፎከስ አያደርጉም አንድ ነገር ላይ። ሁሉን ነገር መቆጣጠር ነው የሚፈልጉት። ሁሉን ነገር just like ዲክቴተርሺፕ ይመስለኛል። ኦኬ ከዛ YBS ሶፕ ተመልሶ መጣ። YBS ሶፕ አለ። ኦኬ ሶ ይሄ ነው የነሱ ፕሮዳክታቸው። ሶ ይሄ ፕሮዳክት ነው አይደል? ሳሙናና ምግብ ነው አብረው የሚሸጡት ማለት ነው። ሳሙናና ምግብና ሪል ስቴት ደግሞ እንትን ደላላ ንግድ ፍቃዳቸው የት ነው? የዚህ ንግድ ፍቃድና ታክስ የሚከፍሉት የት ሀገር ነው? ኦኬ ጋለሪ እስኪ አንቺ እንትኑ በጣም ትንሽ ነው። ይሄ ነው ጋለሪያቸው ተመልከቱ። ሽንኩርት በጣም ሽንኩርት ነው የሚሸጡት ወደኛው ሽንኩርት። እዛ ጋር ደግሞ ቤት ይታይሻል፣ እዚህ ጋር ቤት ይታይሻል። ሆም ኮሚሽኒንግ this is the team። እነዚህ ሰራተኞች ናቸው። እነዚህ ሰራተኞች ናቸው። አክሲዮን ማህበር ነው ወይስ አንድ ሰው ብቻ ነው? እነዚህ ሰራተኛ ናቸው። ነው አይ እንትኑ ድርጅቱ ምንድነው? PLC ነው ወይስ ላይክ ምንድነው የሚለው? እሱን ላገኙ አልቻልኩም። ይሄ መግቢያው ጋር ስትገባ ምንድነው የሚለው? YMC ምን ለምሳሌ PLC ነው ምንድነው? PLC አይልም፣ TLC አይልም፣ ABC አይልም። የአንድ ሰው ቢዝነስ ነው ማለት ነው። YBS General Trading founding on September 11, 2021 has been እንትን ነው በቃ there is no like በደንብ እንትን ኦኬ አሁን አውቃችኋል YBS ምን እንደሚሰራ ጋይስ። እዚህ ግለሰቦች ኢንቨስት ያደረጉት እዚህ ካምፓኒ ላይ ነው። አሁን ተረድተናል YBS። አሁን ፓስተር እኛ አሁን ተረድተነዋል ግን ምንድነው ስማ ባለ ፋውንዲንግ ካላስቀመጠው እኮ ለተጠያቂነት እንዴት ነው የሚሆነው? who's the founder? he's the founder። አክሲዮን ካልሆነ ፋውንደሩን ካላስቀመጠው ለተጠያቂነት እንትን አይደል? ቀርቃር ውስጥ አይከተም። ፋውንደሩ ማሱ ነው እኮ ስታነባው ግን ሜሴጅ ፍሮም አወር CEO ነው እሱ ቺፍ ኤግዜኪቲቭ ኦፊሰር ነው። he's the CEO by the way ፓስተር ሰዎች እዚህ ነገር ላይ ቆይ CEO ነው እሱ ኦነር አይደለም። ስለዚህ ለተጠያቂነት እኔ አም ኤምፕሎየር ማለት ይችላል ተቆጥ ተጠያቂነቱን ወደ ጎን ሊያደርግ ይችላል። ከላይ ቀደም ስታነበው ፋውንደር ኦነሩ ማን ነው? ፎርመር ጭራሽ በቀድሞ እንትን ነው CEO። አይ ኦነሩን አንድ የሆነች ልጅ ይዛ መታ እኔ እንትን አግሪመንት ያየው መሰለኝ የሆነ አግሪመንት አይቻለው
አግሪመንቱ ላይ የሱን ስም ነው የሚጠቅሰው ላይ ገንዘብ የሰጠችበትን አግሪመንት ማለት ነው። ባይዘው የተበደላችሁ ሰዎች ካላችሁ the owner YBS General Trading is Walda Georgis Yilkal Bitano. He holds the dual owner and general manager no. So he is the general manager and he's also the owner. Following the sudden operation freeze of YBS Ethiopia, he provides his focus internationally to launch 88 market general trading. አሁን እኮ ችግሩ ይኸውልሽ YBSን ትቶ ወደ 88 ማርኬቲንግ ጀነራል ትሬዲንግ ሲሸጋሸግ ነው የችግር የተፈጠረበት። ሶ እንደሚመስለኝ አሁን እስከዛሬ ድረስ በድብቅ ነበር ነገሩ ሲደረግ የነበረው። ገባችሁ? አሁን እኔ ጥያቄ 88 ማርኬቲንግ ደግሞ እስኪ እናውጣው። የት ነው የተሰራው? እሱ ኤልኤልሲ ነው። አየሽ YBS ጀነራል ትሬዲንግ ኤልኤልሲ አልነበረም። አሁን ግን 88 ማርኬት ጀነራል ትሬዲንግ ግን ኤልኤልሲ ባይዘዌ ገንዘብ ኢንቨስት አድርጋችሁ በዚህ ነገር ላይ አግሪመንት ያላችሁ ሰዎች እኔ ያየሁት አግሪመንት አለ። ገንዘብ ኤክስቼንጅ ሲሰጡ ላይክ የሚሰጣቸው አግሪመንት ወረቀት አለ አይደል ፓስተር? ያንን ማሳየት ብትችሉ ሰዎች ካላችሁ ይሄ ቤት ነፃ ቤት ነው። ሁሉም ሰው ገብቶ ሀሳቡን በነፃ አንድ ኢትዮ ሚዩት ታደርገዋለህ። ይቅርታው እና እዚህ ገብቶ ማንም ሰው ሀሳቡን በነፃነት መስጠት የሚችልበት ነው። ስለዚህ ግቡና ያላችሁ መረጃ አግሪመንታችሁን ይዛችሁ ገብታችሁ ይሄንን ነገር ግልጽ አድርጉት። ኢንቨስት ያደረጋችሁ ሰዎች ስማ፣ አይ ቲንክ እኔ አይወልሽ ይሄን ነገር መስጠት አልፈልግም። ቆይ አይ አንደርስታንድ ነው እየገባ ይመጣል። this is diabolical ነው ግን ይኸውላችሁ መጀመሪያ ሂዊ ኤልኤልሲ አልነበረም። አሁን ግን ኤልኤልሲ ክሬት አድርጓል። 88 ማርኬት ጀነራል ትሬዲንግ የሚባለው ኤልኤልሲ አድርጎታል። ምን ማለት ነው? ከዛ በፊት የነበረው ወደዚህ ኢንኮርፖሬት እያደረገው ነው። once he incorporated if he create a company ፓስተር ቋን ያቀልጠኝ በህግ አግባብ ሰው ያስጠይቀዋል አያስጠይቀውም? የዚህን ሁሉ ገንዘብ የበላው ከበላ ያስጠይቀዋል። እነዚህ ሰው በህግ አስተካክለው ኢትዮ ያንተ እንትን በጣም ግልጽ ይላል። አንተ ጋር መበላት እሱ እኮ አልጠፍ መጥቶ እኮ ተናገረ። አሁን ችግሩ እየተረዳችሁኝ አይደለም። ተበልተናል የሚሉ ሰዎች እንዳሉ መረጃ አይታችኋል። ቢኒ ቦይ ምን አይነት ህጋዊ በምንድን አሁን ኩኪዬ እያየን አይደለም፣ እየመጡ አይደለም። የለም እኔ መረጃ ፈልጋለሁ። ኑ ነምበር 1 ይኸውላችሁ አሁን ምንድነው እንደሚመስለኝ እሱን የመክሰስ እነሱም ተከሳሽ ነው የሚሆኑት። ቢኮዝ በምን መስፈርት ነው 10% በየወሩ ታገኛላችሁ ተብላችሁ የተፈራረማችሁት? በህግ ኢትዮጵያ ውስጥ ማን ነው ያን ነገር ማድረግ የሚችለው? አንዴ ላንብብላችሁ። ወደ ህግ እንሂድ። በኢትዮጵያ ህግ ማችን አንዱ ጋር ወደ አንዱ ጋር እየሆነ ነው። አሁን የኔ ጥያቄውን እንትን አላለም። እናንተ ናችሁ የዘለላችሁ እየወጣችሁ እየገባችሁ ሁሉም አሁን እንኳን እንትን ያለው አሁን ይሄኛው አሁን ያው ላይሰንሱ በማስም እንደሆነ አወቅን። ፍቃድ የሰጠው እና ድርጅቱ ኢትዮጵያ ውስጥ ከሆነ ፍቃድ አለው ወይ? እና ፍቃድ ሲሰጥ ምን አይቶ ነው የሰጠው? ንግድና ኢንዱስትሪ ማህበሩ ማለት ነው። ቤትና ሳሙና ምግብ ዴሊቨሪ አንድ ላይ የሚሰራ ድርጅትን እንዴት አድርገው ነው እንትን ያደረጉት? ሪል ስቴት የራሱ የሆነ ላይሰንስ አለው። ገባ? ምን የወርቁ አይተለም ቢዝነስ እንደዛ አይደል እንዴ? 78 የተለያየ እንትን ያለው ሁሎችም ኢትዮጵያ ውስጥ ምን ነው ታውቃለሽ? እንደዚህ አይቻለሁ በተደጋጋሚ ይሄ ኦኬ። አሁን እነዚህ አሁን ደግሞ መጨረሻ የጠየቀው የከሰሱ ሰዎች ደግሞ እንዴት ነው ይሄን ሁሉ ብር ኢንቨስት ሲያደርጉ ምንድነው አግሪመንታቸው? በምን አይነት መንገድ ነው ክፍያ? ህጋዊነታቸው ምንድነው? እና እነሱ ራሱ ኢትዮጵያ ውስጥ ይሄን ሁሉ ብር ሲያንቀሳቅሱ የነበሩት ማለት መታወቅ አለባቸው። ምን አይነት ቢዝነስ ላይ የነበሩ ሰዎች ናቸው? እና መጀመሪያ ዲል ያደረጉበት ነገር በወረቀት ምንድን ነው? እንዴት ነው እነዚህንስ ከስተመሮች ያገኘው የሰበሰበው የሚለው መታወቅ አለበት። እና ራሳቸው ደግሞ እዚህ ጋር መጥተው
ፋይላቸውን ማሳየት አለባቸው። አሁን ህጋዊ ለላልሹ ልመልስ። ኦኬ አዲሱ ይኸውላችሁ አሁን አዲሱ እንትን 88 ትሬዲንግ ኩባንያው ኤልኤልሲ ነው። The company holds a standard general trading limit liability company commercial registration processed through the Dubai Department of Economy and Tourism. So ይሄኛው ሊጋል እንትን ነው ኤልኤልሲ ነው። ኦኬ ምንድነው ማድረግ የሚችል legally this commercial trade license permits the company to operate its brick and mortar storefront and Dubai, manage a warehouse, export, import consumers' goods, and distribute products through the e-commerce mobile application. So, specifically እንትን ብቻ ነው specifically ማድረግ የሚችለው ምንድነው ኢምፖርት እና ኤክስፖርት ነው። ኦኬ ችግሩ እዚህ ጋር ነው። አሁን ሰዎች ችግሩ እዚህ ጋር ነው። While the entity has a valid license to sell consumers merchandise, it is underlying crowdfunding and recruitment model violates financial law. An LLC generally trading በአማርኛ ላድርግላችሁ ቆይ አንዴ እንዲገባችሁ ትልቅ እንትን እድሜ ለእንትን አሁንማ እኛ ትራንስሌት እያደረግን ነው የምናወራው። ኦኬ ኩባንያው በዱባይ የኢኮኖሚ እና ቱሪዝም መመሪያ በኩል ጀነራል ትሬዲንግ ኤልኤልሲ አጠቃላይ የጅምላ ንግድ ኃላፊነቱን የተወሰነ የግል ማህበር በሚል ስም በህግ ተመዝግቧል። የተፈቀደው ስራ የተፈቀደለት ምንድን ነው? ይህ የንግድ ፍቃድ ድርጅቱ በዱባይ ዴራ ውስጥ ሱቅ ወይም መጋዘን እንዲኖረው ኦኬ የፍጆታ እቃዎችን ወደ ውጭ እንዲልክና እንዲያስገባ እንዲሁም በኢኮመርስ መተግበሪያ አፕሊኬሽን በኩል እቃዎችን እንዲሸጥ ህጋዊ መብት ይሰጠዋል። መብቱን አወቃችሁ? አሁን ኢኮመርስ ማለት በኦንላይን ጀስት ላይክ አማዞን ምናምን እቃዎችን በዛ መሸጥና ማድረግ ይችላል። ይህ ህጋዊ መብቱ ነው። ህገወጥ ጎኑ ግን ይህ ነው። የገንዘብ ማሰባሰቢያና የፓንዚ ስራዎችን መስራት አይችልም። አሁን በደንብ አዳምጡኝ። ድርጅቱ የፍጆታ እቃዎችን ለመሸጥ ህጋዊ ፈቃድ ቢኖረውም በውስጥ የሚከናወነው የገንዘብ ማሰባሰብ እና አባላት የመመልመል መዋቅር የፋይናንስ አግኝን ይሰጣል። ይህን ነው እያደረገ ያለው ህጋዊ የሆነው ነገር። እየሰማችሁ ነው ጋይስ? ወልደ ጊዮርጊስ ወደ አፍጋናና ቶሎ ብለህ በአስቸኳይ አውራኝ። ሌሎቻችሁም መረጃና ማስረጃ ያላችሁ በህግ ነው የምንሄደው። ከዛ ውጭ ምንም የምናወራው ነገር የለም። የባንክ ፈቃድ የለውም። የአጠቃላይ ግን ጀነራል ትሬዲንግ ፈቃድ እንደ ኩባንያ የህዝብ ገንዘብን እንዲሰበስብ ፍቃድ አይሰጠውም። 88 ማርኬት ከተባበሩት አረብ ኤምረት ዩኤኢ ማዕከላዊ ባንክ ሆነ የኢትዮጵያ ብሔራዊ ባንክ ኤንቢኢ የተሰጠው የባንክ ወይም የፋይናንስ ተቋም ፈቃድ የለውም። ተረዳችሁ? እየሰማችሁ ነው? ታፕታፕና ኮፒ አደንግጡ እንጂ ምን ነው ዝም አላችሁ? ሌላ ቤት እንደዚህ ሲብራራ አይታችሁ ታውቃላችሁ? እስኪ ህዊ ንገረኝ። ይብራራል? እንደዚህ ያስባሉ? ግን እንደዚህ ሶስም ብሎ ስም ማጥፋት ከሌም መስደብ ከዛ በኋላ በቃ ስሜታችሁን ራውዝ አድርጎ ማጨበጨብ አይደለም ነው። ሶ 88 ላይ ገንዘብ የምትሰጡ ሰዎች ዩ ጋይስ በቃ አትጠይቁም እንዴ? ሪሰርች አታደርጉም እንዴ? ጉግል እኔ እኮ ፖርኖግራፊ ታያላችሁ በስልካችሁ። ፌስቡክ እና ዩቱብ ጉግል አድርጋችሁ ገብታችሁ ትሰዳደባላችሁ። እችን ጥያቄ መጠየቅ አቅቷችሁ ነው? ብሬን እንደዚህ ኩባንያ ብሰጥ ህጋዊ ምን እንትን አለው ብሎ መጠየቅ አቅቷችሁ? በአማርኛ እኮ መጠየቅ ትችላላችሁ። ናውዴይዝ ህገወጥ የኢንቨስትመንት አሰራር ከሰዎች ቅድም ክፍያ ወይም ካፒታል መሰብሰብ በየወሩ ከፍተኛ ቋሚ
ትርፍ እንከፍላለን ማለት ወይም ከአዲስ ተመዝጋቢዎች በሚገኘው ክፍያ የድሮ አባላትን ማጫወት በህግ የፓንዚ ወይም የፒራሚድ ጭብርብር ፓንዚ ስኪም ተብሎ የሚፈረጀው ሙሉ በሙሉ ህገወጥ ተግባር ነው። Now understand አደረጋችሁ? what is a Ponzi scheme? በጣም ሰው ያደረጋችሁት ይሄ ነው። እያወቃችሁ ያደረጋችሁት። ስለዚህ አሁን እናንተ ራሱ በህግ መጠየቅ አትችሉም። ትችላላችሁ፣ አትችሉም አይደለም፣ ትችላላችሁ። እናንተም ግን ተገቢ የሆነውን የህግ እንትን መልስ ታገኛላችሁ። እሱም መጠየቅ ይቻላል። አሁን ይህን አደረገ እያልኩኝ አይደለም፣ አላውቅም። ምንም አይነት መረጃና ማስረጃ አላየሁም። አንድ ቸክ ብቻ ነው ያየሁት። ቸኩንም ሌላ ነገር በደንብ ማየት ፈልጋለሁ። ኦኬ። ግን ድርጅት አጠቃላይ ድርጅቱ እቃ ለመገበየት በህግ የተመዘገበ ሱቅ ተቋም ነው። በቃ ሱቅ በደረቴ በሉት፣ ጀስት ዲጂታል ሱቅ በደረቴ። ግን ፕሮብለም እናንተ የምትሸወዱት ምንድን ነው? እንደዚህ ኩባንያ ከፍቻለሁ እንደዚህ አደርጋለሁ እያሉ ጀስት ላይክ ስድሮ ጀስት ላይክ ኢትዮ ቲክቶክ ጀስት ላይክ ስንቱን ነገር ይዘው ሲመጡ እኔ አሁን እነሱ ጠላት ሆንኩኝ። አሁን እዚህ ቁጭ ብዬ በቃ እኔን ነው የሚጠሉት። አትጥሉኝ። እኔን ህዝቡ ያዳምጥ ይስማ። ነገ ተበላው ብላችሁ ትመጣላችሁ። ብዙ ጊዜ ችግራችሁ እናንተ እንትን ታምናላችሁ። የሆነ በሶሻል ሚዲያ ላይ አንድ ሰው መጥቶ የሆነ ብር ከበተነ ምን ካደረገ ዩቲኝ ይህን ነገር ደግሞ የሚጠቀሙበት ዞሮ ለሀገርና ለህዝብ ምንም አይነት እንትን የሌላቸው የደም ነጋዴዎች ሶሻል ሚዲያ አክቲቪስቶች አሉ። እነዚህ እንትን የሆኑ አዋቂ ሳይሆኑ ታዋቂ የሆኑ ለምን መስላችኋል የታወቁት? እዚህ ጋር ስም ሳልጠራ ደሞር መጥፎ ነገር ስታደርጉ ታዋቂ ትሆናላችሁ። ሀቢባ ግን በህግ መጠየቅ አለባት። ልጇ ትንሽ ታጥባ ብዬ ነው ክርስትናውን 40 ቀን ብላለች እና በ80 ቀን ክርስትና ካነሳች በኋላ ሀቢባ መጠየቅ አለባት። ሙሂት መጠየቅ አለባት። ኦኬ። ሌሎችም ህገወጥ ስራ አዶናይ መጠየቅ አለበት። እንዴት ነው ስድሮ የሚባል ኩባንያ አምጥቶ 400 ሺዎችን እንደዛ አድርገው ግን ይጠየቅ ስንል ትመጡና እናንተ እንደዚህ ስለ በብሔርና በሃይማኖት ትደበቃላችሁ። ባደወይ ይሄ ለኔ ብቻ ለመንግስት ራሱ ከባድ እየሆነ ነው። የሆነ ሰው ወንጀል ሰርቶ ወይም በጣም ጎጂ ነገር ሰርቶ ስንጠይቀው በብሔርና በሃይማኖት ትደበቃላችሁ። አሁን ይሄ ነው በቃ ታስን ቢዝነሱ ገብቷቸዋል። አሳየዋቸዋለሁ ቢዝነሱ ህጋዊ ማንነቱ ምን እንደሆነ፣ ስራውና ሬስፖንሲቢሊቲው ምን እንደሆነ። አሁን የምጠይቀው የተበላችሁ ሰዎች ንግቡ ኩኪ አሁን ክሊር ነው፣ ግልጽ ነው። አሁን ቢዝነሱ ህጋዊ እንትኑ ድርጅቱ ግልጽ ያልሆናችሁ ሰዎች አላችሁ። አሁን ስለ 888 ትሬዲንግ እንትን ግልጽ ያልሆናችሁ ሰዎች አላችሁ። እኔ ግልጽ ሆኖልኛል ፓስተር፣ እኔ ግልጽ ሆኖልኛል። አሁን የተበሉት በምን መንገድ ነው የተበሉት? አሁን ምን ብለው አሁን እነሱ ነው ሰብሰብ ይበሉ። ባደው መንገድ አለ። አሁን እሱ አምኗል። 8000 ሰዎች አብሮ እንደሚሰሩ አምኗል፣ ተናግሯል። ግን በምን መስፈርት እንደሚሰሩና ዝርዝሩን አልተናገረም። አሁን እሱ ሊጠይቅ የሚችልበት መንገድ አንደኛው ቼክ ሰጥቷል አይደል? ለ8000 ሰው ነው ቼክ የሰጠው። ነው ፓስተር ሀኒቾ ይሄን ሁሉ አውርቼ አይ ዶንት አንደርስታንድ እና ለብታልሽኝ አሁን ነው የገባችሁ። ለዛ ነው ፓስተር ማለት እየወጣች እየገባች አለች፣ ግን ትወጣለች ትገባለች። እኔ እዚህ ጋር ገንዘብ ሉዝ አደርጋለሁ። ጌመሮች እዚህ ጋር ብር እየሰሩ ነው። አሁን ለእነሱ ቤት ሄዶ ነገ ምን ይደረጋል? እንዲሸፈን ይደረጋል። ከዛ ደግሞ እንትን ትላላችሁ። ታፕታፕ ኮፒ ሊንክ አድርጎ ቤቱን ባሩ። ፓስተር የዳብ ያው በእውቀት ነው የሚሰራው፣ ዝም ብሎ አይደለም። በዘለመድ ነው የሚባለው፣ በልምድ ምናምን እንደዛ አይደለም እሱ የሚሰራው። የልምድ ሐኪም አይደለሁም እኔ። የልምድ ሐኪም ታይፎስና ምንድነው? ታይፎስና ምንድነው የምትሉት ኢትዮጵያ ውስጥ? ታይፎስ ያው እንደዛ አይደለም። አሁን ውስጤው አልፈረጅንም። ውስጤው ዶን ነው። እኔ አሁን I want to talk to ወልደ ጊዮርጊስ because ነገ ከነገ ወዲያ ኩባንያ አሁን እሱ ኩባንያው አለ የትም አይሄድም ብሏል።
አለው መጥቻለሁ ዶንት ወሪ በደበስ በቅርብ ጊዜ ሁሉ ነገር እንትን ይደረጋል ጠላቶቼ ናቸው የሚያስፈራሩኝ ሰዎች አሉ ብሏል ከመንግስት አካል ጋር አንዳንድ ጉዳዮች ይኖራል ሶ ይሄን ነገር አሁን እኛ ወደ መንግስት ነው የምንወስደው ከመንግስት ነው ይጠብቃል የፌደራል መንግስት በዚህ የፋይናንስ ሴክተሩ ማየት አለበት መጠንቀቅ አለበት ላይሰንስ የሰጧቸው ሰዎች በተሰጣቸው ላይሰንስ ሌላ ቢዝነስ እየሰሩ ከሆነ መጠየቅ የለባቸውም አለባቸው ምን ነው ዝም አላችሁ ሄሎ ምን እያለ ነው ታፕታፕ ኮፒ ሊንክ አድርጉ እስኪ ታገተ እንዴ አይ ከባድ እኮ ነው ታፕታፕ አድርጉ የት ሄዳችሁ እስኪ ቤቱን ባርኩት ባያቸው ያንቺ ድምጽ ያው ስለሚያማልን በዛ ባያችሁ እስኪ አይ ኩኩ ያውኛ እኮ ታፕታፕ አድርጉ የት ሄደ ነው ስልክ ተደውሎብኝ ነው አሁን ጥያቄ አለ አቆም ይሄን ጉዳይ አቆም ካልሆነ እንትን ጥቁር ለባሽ ሰዎችን እንልካለን አሉ አይደለም በስንት ተደራደርክ ፓስተር እኔ በነገራችሁ ላይ እንደዛ መደራደር ብሆን ሁሉ በዚህ ቤት ነበር የምታዩት ሁሉ በዚህ ቤት ነበር የምታዩት እኔ በነገራችሁ ላይ አንድ ደካማ ጎኔ ያን ነው ላይክ እንደዛ ነገር አልወድም እኔ ለስራዬ ቢሰጡኝ ለመልካምና ለጥሩ ስራዬ ቢከፍሉኝ ደስ ይለኛል ግን ደብቅልን ምናምን ካሉኝ አልችልም ለዛም መሰለኝ እዚህ ሶሻል ሚዲያ ላይ አጀንዳ ሰጪው ተጽዕኖ ፈጣሪ ሆነ ተከፋዩ ሌላ ነው ምን እኔ ሲይዘው አይደል እንደ ሂዊ ኩኪ እኔ ስገባበት አይደል እንደ ወጥቶ መግለጫ ይሰጣው ያሰው በጣም እውነት ነው ሁለተኛ ደግሞ ፓስተር አሁን እሱ ምን አለ ገብቶ እንትን እመጣለሁ አለ አይቻለሁ አሁን እንዴት ነው ምን እሱ ያቀረበው ነገር እና ህዝቦቹ ደግሞ የት ሄዱ አሁን 8000 ሰዎች የት ናቸው አሁን ማለት የት ገቡ አሁን እኮ ትግል የማይሆነው ምን እንደሆነ ታውቃለህ ይወዳት ሲገባበት ጥቃት የደረሰባቸው ሰዎች ራሱ ለመብታቸው አይቆም ይፈረጥጣሉ ፈሪዎች ናቸው ሽንታሞች ናቸው ሌቦች ናቸው ሌቦቹ ናቸው ሌሎች ትልቅ ሌቦችን የሚከሱት ማለት ነው እኛ ደግሞ በእነሱም እንዞርባቸዋለን ምክንያቱም በሚሊዮን ብር በአሁን ሰዓት ኢትዮጵያ ውስጥ የሚያንቀሳቅሱ ጥቂት ሰዎች ናቸው እነማን እንደሆኑ እናውቃለን 80 ሚሊዮን ህዝብ ምግብ ይፈልጋል የዓለም መንግስት ያወቀው ፀሐይ የሞቀው ጉዳይ ነው እነዚህ ስግብግብ ሰዎች በአጭር መንገድ ሀብትና ካብታለን ብለው በማሰብ ያመጡት ህግን ያልተከተለ ብር ነው የተቀሙት አይደለ ለዛ ነው የፈረጠጡት እንጂ ህጋዊ የሆነ ፕሮሰስ ቢኖራቸው ይመጡ ነበር ያወራሉ ልክ በበርበር ስንጀምር ይሮጣሉ ይፈረጥጣሉ ምክንያቱም ሀቅና እውነት ስለሆነ እኛ ወልደ ጊዮርጊስ ላይ ብቻ አይደለም ምርመራ የምናደርገው አይደለ እንዴ ሰፊ የሆነ ኢንቨስቲጌሽን ነው የምናደርገው ማናቸው ምንድናቸው ውላቸው የታለ መቼ ነው የተዋዋሉት ታክሲ ከፍላሉ ምንዛሬ ልውውጣቸው የት ባንክ ነው የሚያንቀሳቅሱት በምን ባንክ ነው የከፈሉት የገንዘብ ምንጫቸው ምንድነው ብለን እነሱ ላይ ልንመጣ ነው እውነተኛ የሆነ ሰው የተበደለ ሰው ገመድ ይዤ ነው በአንድ እጄ አንተ ቤት የገባሁት ልሞት ነው ያሉ ሰዎች የሉም እዚህ ጋር ገባ ይወዳ እነሱ ሳይኖሩ እኛ ታግለን እንዴት ነው መብታቸው የምናስከብርላቸው አሁን ይሄ ትልቅ አጀንዳ የተነሳበት ቤት ነው አሁን እኮ ነው ዞርኩኝ እኮ አሁን እኮ ነው ያገባኝ መዛ እኔ የምፈልገው እነሱንም እንትኑም ነው ለመንግስት ለዛ እኮ ነው ከመንግስት ጋር መስራት የምፈልገው because እንዳልሽው ህዊ ትንሾች ሌቦች ናቸው ትልቅ ሌባን በእንደስ ኬስ ከሆነ ማለት ነው እየከሰሱ ያሉት የሚፈልጉት ምንድነው ቡሊ ተደራርገው አስፈራርተው ገንዘባቸውን ለተወሰነ ግሩፕ እንዲመለስ ለምሳሌ የሙኒትን ጉዳይ እንውሰድ የሙኒትን ጉዳይ በሺህ ሰው ነው የበዘበዘችው ለ30 እና ለ40 ሰው እንዲመለስ ይደረግና ሌላው ይደረጋል ያ ሰው በቃ እንትን ጨረሰ ይባላል
ተረዳሽኝ? አሁን የተወሰኑ ሰዎች ይመጡና እዮዳብ አንተ ተጽዕኖ ፈጣሪ ስለሆን ካስፈራራና ብሬን አስመልስልኝ ይባላል። 5-6 ሰው ብሩ ከተመለሰለት አጀንዳው ይቀንት ይደረጋል ማለት ነው። ምክንያቱም አስመላሾች በዚህ ገንዘብ ይቀበላሉ። እኔ ቡሊ አይደለሁም። እኔ እንደዚህ አይነት ስራ ለምሰራው ትክክል አደረክ። አሁን ምን አደረክ? ጥሩ ጥያቄ። አሁን ለሙኒት ባለፈው ተሰብስበው የሆነ ልጅ ብሩን ሲለምኑለት ነበር። ልክ የአንደኛው ልጅ ከተመለሰ አንደኛው ልጅ ራሱ ለሌሎች መታገሉን ያቆማል። እኔ ተመልሶልኛል ምን አገባኝ ይላል። ገባ? አሁን የሙኒትን ስታይ የአንዷ የ10 ሰው ፓስፖርት ትይዝና የአንደኛዋን ፓስፖርት ያስለቅቃሉ ይደራደሯትና የ9 ሰዎች ፓስፖርት የት ጉድጓድ ይግባ ምን ይሁኑ የሚጠይቅላቸው የለም፣ አቅም የላቸውም። ገባ? የአንዱን ስትመልስ መለሰች እኮ ብለው ያስወራሉ፣ የ9 ድምፅ እንዲታፈን ማለት ነው። እነዛም 9ኞቹ ጠንከር ብለው እስከ መጨረሻው ድረስ አይተሳለው። ሚኪን ማንሳት እንችላለን። ሚኪ ፊት አውራሪ 58 ሚሊዮን ብር አሉ። በሱ በኩል ደግሞ 3 ሚሊዮን ብር የተበሉ ሰዎችን ምንድን ያደረጋቸው? ሚዲያ ላይ ሲጮህበት ወሰዳቸው። ኢትዮጵያ ሄደ፣ ንብረቴን ልሸጥ ነው ምናምን ብሎ አለ። ውሸቱን ፕሮፓጋንዳ ሰራ። ምንም አይነት ንብረት አልሸጠም። መኪናዬን ሽጡት ከፈለጋቸዋል፣ አልሸጠም። ምንድን ያደረጋቸው? 60 ሺህ የሰጡትን 30 ሺህ ቀንሶ ሰጣቸው። ኦር 25 ሺህ ቀንሶ 50 ሺህ የሰጡት እንግዲህ አስበው ከ1 ዓመት በላይ ቆይቶ ብራቸው ሙሉ ብር አልተመለሰላቸውም። እና ሀቢባ ግን ምንድን ነው የሚሉት? መኖር አቅቶት መኪናውን ሽጦ ኮንዶሚኒየሙን ሽጦ ያለውን ጥሪት አብሶ ውሸት። አንድ ንብረት የሸጠበት መረጃ የለም። አልሸጠም፣ አልለወጠም። ጓደኞቹ ብር ሰጡኝ አለ። ግን 1 ዓመትም ቆይቶ ብራቸው ወድቆ የልጆቹ ተስፋቸው ወድቆ 30 ሺህ የሰጡት 10 ሺህ ብር ተቆርጦባቸው ገባ። ዮዳብ እጥፍ አትርፎ ነው ሰርቶበት በብሩ ተጠቅመው ምናምን እንደገና ለራሱ ካሳ ወስዶ ውል ሳይፈራረም ከነሱ ጋር አትርፎ ነው የበተናቸው ልጆቹን። ስለዚህ ሚኪ ወሰደብን ያሉት በሙሉ ጠፉ፣ ዝም አሉ ማለት ነው። እኔ ግን እየተጫወቱብን ነው። ሌባ ነሽ። የሰው ገንዘብ ቅርጥፍ አድርገሽ ነው የመጥላቸው። 15 ሚሊዮን ብር እዛ ደሃ ያለቅሳል። አንቺ እዚህ ፈታት ያለ ተክረሽ ስጪ። አሁን አንቺ ሚጣ የሚሉሽ አሁን እናንተ ሻንጣ አዘጋጃችሁ የሪስቶቻችሁን እዚህ ጋር ይመጡና ዩሲ ቪዲዮ ለቤቱ ብቻ እየቀጠራቸው አያችሁ። ይሄ ሁሉ ሚሲ ብድር ቢሲል ምን ፎቶሽን ልላክ እየቀለዱብን ነው። ባይወጣ እኔ ሙና ነኝ የማወጣው። እኔ ሙና እኔ ነኝ የማወጣው። እናንተን ታሪክ እዚህ ጋር ማን እንደሆን ሻቅሻለሁ። በኔ ላይ እንደባብ እንዲህ ተጠምጥመሽ ያለሽ አንዴ በግራ አንዴ በቀኝ አንዴ በጀርመን አንዴ በአሜሪካ በምን እየተገኘሽ የምትመለመይ እኔ ላይ አልለቅሽም። አወጣለሁ፣ ያንቺን ሰነድ አወጣለሁ። ሰነድ አላቸው። ሰው ሰነድ አለ። እንግዲህ ተመልከቱ፣ ሰነድ አለ። ቸውን ጠግሪያቸው። ካፒቴኑን አናግሬ እንትኑን አናግሬ እኔ ላይ አይደለም። ይሄ እውነት ነው ወይስ ቀልድ ነው? ፕላንህ ወደ ኳታር ነው። ንግስቷም ትቀበልሃለች። ሺቴ ያለበሰች ንግስት ያቀዠበችህ እዛ ትቀበልሃለች። ወዳጅ የነበሩ ሲጣሉ ደግሞ ሲጀመር ግን ፕሮሰስ ግራ የሚገባኝ እየጠበቅንህ ነው። ሂድ ኳታር፣ ሂድ ኩዌት። ፕላኖችን ጆከር አንተ ያልከው እኔ ቤትሽ ውስጥ ነኝ፣ መኝታ ቤትሽ አልጋሽ ላይ ነኝ፣ እንዲህ ነኝ ምናምን። እኔ ጭንቅላትህ ውስጥ ነኝ ያለሁት፣ እዚች ምላስህ ላይ ነኝ ያለሁት። እኔ ሙኒት ማንም አይመክረኝም፣ ማንም አይመራኝም። እዮዳ የተዘረፉትን ስም ዝርዝር አምጣ። እሱ እናመጣለን። አሁን እኮ ችግሩ ምንድን ነው? መጣላታቸው ደስ ብሎኛል። ያስቸግሩኝ እኮ አንድ ላይ እየሆኑ አሁን እኔ ሙኒትን ሳሳደድ ሀቢባ ትደግፋታለች፣ ጆከር በዛ ይደግፋታል። ጆከርን ሳሳደድ እንትና በዚህ ይድበታል። አሁን ሁሉ ጠፋው አለ 2 ወር ምናምን ጥፍት ስልላቸው ተቦጫጭቆ ተጣልተው ጠበቁኝ። አሁን ደግሞ አንድ ላይ ይሆናሉ። ችግሬ እኮ አንድ ላይ ይሆኑና አሁን ደግሞ ህዝቡም ደግሞ እዮዳብ ቅጥል ይበል ታርቀናል ይሉሻል። አሁን ዮናስ እንደዛ ለይባ ምናምን ሲላት ጊፍታ ወርዳ ገባችለት፣ ተታረቁ። ቅጥል በል ታረቀናል ይላሉ። ግራ እኮ ነው የሚያጋባ። ጆከር ጀማል ዘገየ እያንዳንዷን ስምህን አንዱን ስምህን አይደለም 10ሩን ስምህን ጠራልሃለሁ። በየሀገሩ ስትቀያየረው የነበረውን ስምህን ጠራልሃለሁ። ተሳዳቢ ጀግና የለም። ሙኒት ሌባ ዝብ ካለሽ አንቺ
እኔ ፊት ስለ ሙኒት መጥፎ ነገር መናገር አትችይም። አንቺ ኩባያ እሷ የሰራችው መልካም ስራ ላይ አንቺ ስላልተለየሽ እንግዲህ ሲጣሉ መከራ ከዛ ደግሞ ስታጎርሳት በቂጧ አንድ አንበሳ ተለቅባታለች። ሙኒት የድሆች እናት እያለች ትመጣለች። ተመልሳችሁ የምትገቡበትን የምታዳምጡ እነሱ ነው። ትናገር ልጅ ተናግራለች። ከቦታ ዳረኩ አሰፋው አልጠበቅኩ ምናምን ደጋረኩ አሰፍቻለሁ። አንተ ብትችል ምንህን እንደምታሰፋ ነው ያውቃሉ። ብትችል እና ብታውቅበት ምንህን እንደምታሰፋ ሁሉ አውቃለሁ። ባደዌ ለጆከር ሳይሆን ለዮናስ ነበር ለእንዳንተ አይነት ስል ወይ ሰባደር አሁን ይኸውላችሁ ቅምቅም ያደርግለት ብሮች ሳቢዎች ቀነስ ቀነስ ሲለው አገር ትላለህ። ከዛ በተረፈ ምንም እነዚህ አብረው ያሉት ሴቶች በጣም ነው ሊገርም። እኔ አሁን ጆከር ከኛ ጋር እንዲሰራ ፈልጋለሁ። እውነት ተጣልተው ከሆኑ እውነት ላይ ልርሊ መረጃና ማስረጃ አለኝ የሚል ከሆነ አይደለ እንዴ? ትክክል አይደለው? ኦኬ እሷ ብዙ መረጃ አለኝ ይላል ጆከር። አለኝ በደንብ ኦኬ። ከኔ ጋር ስራ መረጃውን ላክልኝ ለኔ። ዝም ብሎ አለኝ ተብሎ ሶሻል ሚዲያ ላይ እንትን ማድረግ ሳይሆን እኔ ቀጥታ ለዱባይ መንግስት ቀጥታ መረጃውን ሰነዱን ፉል እንትን ብዬ አስገባለሁ። ለኢትዮጵያ መንግስትም አስገባለሁ። ሌባ ከሆነች ትያዝ፣ ካልሆነች ግን ስሟ መጥፋት የለበትም። ምን ትላላችሁ ጋይስ? እኛ እኮ ማለት ነው ጆከር ስላለ ሳይሆን ከዚህ በፊትም ከአንድ ዓመት በፊት ከመባ ጊዜ ጀምሮ ፓስፖርት በመያዟ እና የተበደሉ ሰዎች እግሯ ላይ ወድቀው ሲለምኗት ከተበዳዮች በሰማነው ነገር ነው እሷን የከሰስናት። ገባ? እነሱ አብረዋት እያሉ ጭምር ነው። አሁን የወጣውን ዝርዝርና የተጎጂዎቹን ስም ዝርዝር ፖስተዋል። ይዘው ይምጡና አብረው ይስሩ። እውነት በህግ የምትጠየቅ ሆነ ማለት ነው። ግን እኛ ከማን ጋር መስራት ያለባቸው ሶሻል ሚዲያ ላይ እዚህ ላይ ሀቅ እንነጋገር። ሁሉም በእኛ ቤት ግን ሁሉም መብረቁ እንዳት እች ሌባ ሲል ቆይቶ መጨረሻ ላይ የእሷን አንበሳ ፎቶ እያደረገ እየፖስት አስቸገረኝ። ግራ ገባኝ እኮ ያስጠበበችው ለመብረቁ ነው እስከምል ድረስ እንዴ ዋሽቻለሁ ጋይስ። ኩክዬ ጠይቃለሁ። አደባብሰው አለፉት። ጀምረን ነበር አሁን ብትገቢ አለፉት በቃ እንጂ ሴትዮዋ ጥፋተኛ ነች። የስንት ሴት እንባ አለበት፣ የስንት ድሃ እንባ አለበት። አዎ እሱ ራሱ ብሽሽቅ ውስጥ ገብቶ ምን ማድረግ ጀመረ። እንትን አሁን መብረቁ እኔ አሮን ኬር ጓደኛዬ ብትሆን ምን ብትሆን ትጠየቃለህ። ምንድን ያለ እኔ አሁን እንደ ሙኒት በዚህ ራሷ እኮ ህገወጥ ደላላ ነኝ። ሀቢባ ብራት የምትሰራዋ ሌባ ነሽ፣ ህገወጥ ደላላ ነሽ። እንዴት ታደርጊያለሽ? በእርግጥ ሀቢባም ሌባ ናት አይደል? እኔ ጥያቄ አለኝ። እኔ ብቻ ነው ከነዚህ ሰዎች ጋር ምንም አይነት ግንኙነት የሌለኝ። ሁሉም ደግሞ የጀመርኩት እኔ ነኝ። ሁሉንም የማጋልጠው እኔ ነኝ። ግን ይጠለፋለኝ አልኳችሁ እኮ። አሁን የመጣው አይደለ? እረፍት አግኝተው ነበረ መጣው አይደለ? ይታረቃሉ። ነገር ጆከርና ሙኒት ቁጭ ብለው ወንድም የታለሚ ወንድም አለም ይባባሉብኛል። ታስታውሳላችሁ? ሀቢባን ስናሳደዳት ጆከር ከኛ ጋር እየሰራ ከሁለት ቀን በኋላ ዞርነል ተጠልፏለኝ። እሷ ቤት ገብተው ሀቢባየ ምናምን ሲል አየሁት። ከዛ ደግሞ አሁን ሀቢባና ጆከር አንድ መድረክ ላይ ቁጭ ብሎ ገንዘብ ሲሰበስቡ ሲጫወቱ እያየሁ ነበር። ሁለተኛ ከሱ ጋር አልቀመጥም ልጄን ከተሳደበብኝ ምናምን ይላሉ። ችግር እኮ ነው። ስለዚህ ጆከር እውነተኛ ትክክለኛ ስለ ሙኒት በደንብ አሁን ስለጣላችሁ ሳይሆን ሀቅ እኔ ከሰው ጋር ስለተጣለው አለም እኔ እውነት ይዤ የምመጣው ከማንም ጋር ተጣልቼ አላውቅም። የፐርሰናል ችግር የለብኝም። ምንም አይነት ግንኙነት ማንም ርስቴን አልቀማኝም፣ ሚስቴን አልቀማኝም፣ ገንዘብ የወሰደብኝ ምንም አይነት ሰው የለም። ከማንኛቸውም ጋር የፐርሰናል ችግር ከዮናስም ጋር የፐርሰናል ችግር የለብኝም። እነሱ ናቸው ፐርሰናል ላይ ያደረጉት እንጂ የሀሳብ ነው። ስለዚህ አሁን አብረን መስራት አለብን። ሀቅ ካላችሁ ሪሊ ተከፋይ ካልሆናችሁ አውቃችሁ ለድራማና ለብሽሽቅ ስትጣሉ አሁን ጆከርና ማን ተምር እንደሚያደርጉት ሲጣሉ መከራ፣ ሲፋቀሩ መከራ። እዚህ ሶሻል ሚዲያ ላይ ያሉት እንዳሉ እንደዛ ነው የሚያደርጉት። ሲጣሉ መከራ፣ ሲዋደዱ መከራ፣ ሲሳሳሙ እስከነ ንፍጣቸው ነው የሚሳሳሙት የሚላላሱት። ሲጣሉ ደግሞ እስከነ ልጆቻቸው እስከነ ሚስት እስከነ አባት እስከነ ምናምናቸው ነው። አላ ኤደን ማርኬት ምንድነው እናታችን ጥያቄ? አሁን እኔ ያለው ፓስተር እሺ የማንንም እንትን ለማድረግ አይደለም ጋይስ፣ ከኔ ጋር ቆሙ። በቃ 8 ዓመት በገንዘብ ያልተደለለ ለመንግስት እጁን ያልሰጠ ለማንም እኔ ብቻ ነኝ። በቃ እኔ ነፃ ላውጣችሁ፣ ላሻግራችሁ። የትኛው ይሻላችኋል? እኔ ላሻግራችሁ። በቃ አሁን ከኔ ጋር ቆሙ። ታፕታፕ ኮፒ ሊንክ አድርጉ። ቤቱን ባረኩት፣ መረጃ ላኩ። እንዴ እኔ እኮ ምን ላርግሽ? ከዛ በውስጥ እኮ የሚላክልኝ አሁን እኔ
ባሳያችሁ በሚላክልኝ ሰዎች ተበላን ድምፁ ነን ይላሉ። በምን ድምፅ ሰሆናቸው እውነት ይቆርማቸው የበደላቸው ሰው ይመጣና የሆኑ ሰው መሰብሰብ ይችላል። አሁን ለምሳሌ እኔ ቤት ቤታዮ ብትገባ በአንዴ 5000 ሰው ይገባላል። ሰው ቤታዮ ከኔ ጋር መስራት አለባት። እርዳታ የእሷ እርዳታ ያስፈልገናል። ጆከር እውነተኛ ትክክለኛውን ከስድብ ወጥቷል። ስድብ አቁሟል። ኦሮሞን ምናምን ይሳደብ አይደለም። ኦኬ ትግሉን ጨርሷል። ና ስራ ከኛ ጋር ሌሎቻችሁም እንደዛ የምትሰሩ ከሆነ ለአንበሳና ለጊፍት ለምናምን ሳይሆን ኦፍኮርስ ሰው በሰራበት ቢባረክ ጥሩ ነው። ባርኩን፣ ምንም ችግር የለም። ግን ግልብጥ የሚሉ ከሆነ ችግር አለ። እኔ እኮ ቦርጬ ይሁን ምን ይሁን ከብዶ ነው መሰል ያልተገለበጥኩት። ኩክዬ ተገልብጬ አላውቅም። እኔ እንዳለው ነው። ምናልባት ስከሳ ልገለባበጥ እችላለሁ፣ አላውቅም። የሚገርም ፓስተር፣ እኔ አንድ ምናየው መሰለ ፌመሶች ይጣሉና የሆነ የምር ምናምን ሲመጣ ህዝቡ እያከረረው ሲመጣ እርስ በርስ ይተጋገዛሉ እና ይህ ነገር አይቻሉም። ብዙ ጊዜ የሆነ የሚያስተሳስራቸው ነገር አለ። እኔ ሲይዘው ነው የወጡት። የሀና ኬስም ያቆሙት ልክ እኔ ስገባበት አቆሙት። ታረቁ። በቃ አይ በህግ ተይዟል ብለው ጥለው ሄዱ። አሁን እኔ ማሸነፍ ያቃተኝ እነሱ የተሳሰሩ ናቸው። አዎ እኔ እንትና ያስፈልጋል አልኩሽ እኮ። አሁን 1000 ሰው ነው የሚያናል። ይሄ የኔ ፓወር ነው አለስ የሆነ ኔጌቲቭ ነገር ካላመጣው በስተቀር አረ አሁን ኔጌቲቭ ዋጋ አባገዳ ቦን 30000 ሰው ይገባል። ግን ደግሞ በዛ በኩል ያለው ደግሞ የምታስቀይሚው ህዝብ አለ። ተረዳሽ? እዚህ ጋር ደግሞ ቄሱኝ በመጣ የሰውን አሁን ምንድነው እዚህ ቤት ፐርፐስሊ እዮዳ ቤት እንዳትሄዱ እያሉ አድቨርታይዝ አድርገዋል። ይፈራሉ። ተበዳዩ በዳዩ ሰው እንዴት ነው ልንረዳችሁ የምንችለው? እንደዛ አይደለ። እንደዛ ሳይሆን ይመስለኛል በዳዮቹ እኮ ያዩዋቸው ነው። እኔ መብረቁ ቤት እኮ እኔ ስስባቸው የነበረው አሁን ይህ መግለጫ ሲሰጥ በቃ ፈሩ። ገባ አይደል? ፊታችን እያየ አይሰጠንም እስኪ ቆይ ምናምን አለ አይደል? እንትን አሉ እንጂ እኮ በጣም እኮ ተደናግጠው ነበር እኮ። ምን አለሽ? አሁን ከተናገረው ንግግር እነሱን ካምፈርት መግለጫው ለእነሱ ተስፋ ሆናቸው በቃ ተስፋ ምንም እኮ አሁን እኮ መግለጫውን እኮ በደንብ ከሰማነው እኮ ተስፋ የሚያደርግ ነገር አይተሻል አንቺ? ያው እኔ ተስፋ ላይ እምነት ለመናገር እንደውም ተስፋ ሳይሆን ተስፋ ማጨለም ነው ስሰማው ነበር። እኔ ለራሴ ለብቻዬ ምንድነው የሚለው እንደውም በመንግስት ስር እንደሆነ እየሰራ ነው ምናምን። ያ ማለት ምን ማለት ነው? የምትወጪ የምትገቢ አውሪ ታውት ነው አለች እኮ አለች። እየሰማችሁ እኮ ነው። አሁን እኮ እኔ እኮ ማለት ተስፋ ማጨለም ነው ስትሉ እውነትም ተስፋ ማጨለም ላይክ ምን እንደሆነ ታውቃለህ? እኔ የማላምንበት ትግል አለ። ገባ ይሁዳ የተበደሉት ሰዎች ዝም ብለዋል። ገባ ፈርጥጠዋል። እዮዳ ሙኒት እጇ ረጅም ነው ተው ይሉኛል። አዎ የፈረጠጡ አሉ። እንኩኩዬ አሁን አንዳንዴ ምን እንደሆነ ታውቃላችሁ? እነዚህ ፈርጣጮቹ ተጎዳን ሲሉ ነበሩት መግለጫውን እንደሰሙ ጠፉ አይደል? አዎ ዲል እያደረጉ ነው ማለት ነው በውስጥ። እኛ ግን እየታገለ ነው ስቲል። ሽዊ ምን መሰለሽ አልተረዳሽም። አንዴ ቆይ ይውዬ አረጣትህን አይኔን ወጋኸኝ። ኖ አሁን ትክክል ቆቆ ችግሩ ምን እንደሆነ ታውቂያለሽ? ተሰሚነት የሚያገኙ ሰዎች ይዟቸው የሚመጡ ከነሱ ጋር ዲል ያደርጋሉ። ይኸውላችሁ እኔን የሚያል ገንዘብ እናስመልስላችኋለን፣ ለእናንተ የሚያል ብር ትሰጡናላችሁ፣ ከዛ በኋላ ዝም ትላላችሁ ነው አይደል? አሁን ችግሩ 8000 ሰው ተበልቷል ተባላል፣ ወይም 40000 ሰው ወይም የሙኒትን ኬስ እንውሰድ። በጣም ብዙ ሰው ነው የተበላው። ለ5 ለ6 ሰው ብር እንዲመለስ ተደረገ አይደል? ያ የተመለሰላቸው ወጥተው አመሰጋገናቸው ላይ ተሻለ። የድሃ እናት እኮ ናት እንደዚህ እኮ ናት ምናምን እንትን ይደበቃል። ካንቴንት ክሪኤተሮች እየደበቁ ነው። ተጽዕኖ ፈጣሪ የሚባሉ ሰዎች እየተከፈሉ በ5 እና በ6 ሰው ተደበስብሶ እንዲቀር እንዴ። አሁን እኮ ችግሩ እዛ ላይ ነው እኮ። አሁንም እዚህ ጋር የመጡት ሰዎች ትናንት ያየናቸው ሀቅ ለመናገር መብረቁ ቤት ነው የመጡታል። ሌላ ቦታ አላየንም። የሱር ነው ምን ያህል ሰዎች ነው የመጡት መብረቁ ቤት? በጣም ብዙ ናቸው። በጣም መብረቁ ወደ 3000 ሰው ነበር። ኖ አምታክን ባወት ተበድለናል ብለው የመጡት ሰዎች ተበድለን በጣም ብዙ ናቸው። ፓስተር ሜቢ 500 ይሆናሉ። 500 ይሆናሉ። ኮሜንት ላይ እኮ ይላክልኝ መብረቁ ለሱ የላኩለትን መረጃና ማስረጃ ይላክልኝ። በባለፈው የእንትን ላክልኝ ብሎ ልክላል ብሎ አላክም። እኔ እንደሚመስለኝ አላውቅም
አሁን መብረቁ በቃ ተለወጠ፣ ተገለበጠ እኮ አሁን እኮ እንትና እንዴት አይ በቃ ተባበሩት እኮ አለ። ኖ እንትና እይታ ምንድን ነው? ያንቺ እይታ ምንድን ነው? ባየሽው ሰዎች አንድ ጊዜ እንትና የሆነ ማኛ እኮ መብረቁ ጋር መረጃ የስንት ሰው አጥጋቢ ሆነ። አሁን አጥጋቢ መረጃ አላየሁም። ኩክዬ ቅድሙ ያሳየን አንድ ቸክ ነው አለ። አጥጋቢ ነው ማለት አይችልም። ተልኮ ሊሆን ይችላል። ተልኮ አሳይ ተብሎ ሊሆን ይችላል። እኔ ማየት የምፈልገው ትራንዛክሽን ያሳየን። 2 ዓመት ተቀብያለሁ። ትራንዛክሽን ያሳየን። ለምን አልሬዲ ቸክ ገና መሬት ላይ የወረደ ነገር ምን ሰርቷል ነው? ግን መሬት ላይ መውረድ አለ። ሚዲያ ላይ ሊቀር መሆን የለበትም። መሬት ላይ መውረድ አለ። አንድ ጊዜ ይኸውልህ ፓስተር ዮዳብ እንትና ዮኒ እኮ አንተና መብረቁን እየቀጠቀጣችሁ ነበር፣ አላየኸውም? እየሰደባችሁ ነበር እኮ ኑ አሁን አይደለም ከ2 ቀን ምናምን አካባቢ መብረቁ ከጀመረ ጀምሮ አንተና መብረቁን እየሰደባችሁ ነበር። ለወልደ ጊዮርጊስ ጎን ሆኖ ማለት ነው። እሱ ሊጥሉት ነው፣ አማራ ስለሆነ ነው፣ የአማራ ልጆች ከሱ ጎን ያው እንደዛ እያለ ነበርና አሁን ሴጊሻውን አላረፈችም። በባለፈው ተው ረፍ ብዬው እንደገና ሰደበኝ 2 ቀን። ሁለታችሁን እየሰደባችሁ ነበርና ህዝቡም ማለት ነው እንደውም ህዝቡን የአማራ ህዝብ ጥሪ አቅርቦ ነበር። ሁላችሁም ከወልደ ጎን ቆሙ ብሎ ማለት ነው። ወልደ ጊዮርጊስ በአማራነቱ እኮ አይደለም ተደራጅቶ ገንዘብ እየሰራ ያለው። እሱ በአማራነቱ ሊጥሉት ለአስሊ ለነራቺ ለነ ምናምን ጊፍት ሲሰጥ ለሁሉም የሚሰጥ ሰው ነው። እንዲያውም እኔ እውነቴን ነው የምልሽ ለሁሉም ሲሰጥ ለጉቺም ለምናምን አሁን ጊፍተር ነው፣ ትልቅ ጊፍተር ነው። 5 ሳንቲም አበባ ሰጥቶኝ አያውቅም እኔ አበባ። ስለዚህ ነው ሜቢ ዮናስ ይኸውልሽ ቢዝነስ ነው፣ ግርግር ከፍታ የሆነች ቻባ ለመቀበል ነው ዳት ስል ከዛ በኋላ ይገለበጥበታል ካልሰጠው ታውቂያለሽ። ስለዚህ የሆነ ሴጊዬን የኔ ሴጊ እኮ የኔ እንትን ይኮናል በጣም ላይክ ነው። እሷ ዮናስ ተናገረን አያፈሳ ዮናስ ተናገረ ተብሎ አፍንጫ ይያዝ። ለምን ሴጋው አሁን ሀቅ ስለ ሙኒት ሙልጭ አድርጋ ሰድባው ምን ብለው የሆነ ነገር ለቀቅ ስታደርገው ታርቆ ብዙ ሽፋን ባሰጠው ብናልፈው ይሄንን የእሱን ጉዳይ ብናልፈው ሆን ተብሎ ሴራ ነው ተባረረባቸው። አይዊ በቃ ሁል ጊዜ ይመጡና አሁን እኮ ችግሩ ምን መሰለሽ፣ በቃ ሪያሊቲው ዮናስ ሴጋ በኢትዮጵያ ሕዝብ ላይ በሶሻል ሚዲያ ተጽዕኖ እየፈጠረባቸው ነው። እሱ ራሱ አይነት ጥቃቅንና አነስተኛ አጀንዳ ባታመጭብን ፕሊዝ። እኛ ከእንደዚህ አይነት ጥቃቅን እኛ ሪሰርች እያደረግን አሁን ሴጋው ምንም ችግር የለም ሀሳብ ጋር እኮ የተያዘ ነው። ዛሬ ደግሞ ምን አለ መሰለ፣ ኧረ ተይ ኩኩዬ በእናትሽ ረስተነዋል። ወልደ ጊዮርጊስ የህዝብ ገንዘብ በልተዋል እያለ ዛሬ እየቀጠቀጠው ነበር።